የሚገርም ነው። እንደው ፕሊስ በቃ ግጥሙ ለነገ ይዘጋጅልን ሀኑሲ። ኧረ በደንብ እንዴ! የሚገርም እሱን ግጥም እንዴት እንደጻፈው ደግሞ ቢነግረህ በጣም ትገረምበታለህ። የአንድ ቀን ግጥም ነው በነገራችን ላይ፣ በአንድ ሌሊት ነው የተጻፈው እሱ ግጥም። በጣም እዚህ እኛ ጋር ያለ ነው እና በአንድ ቀን ነው የተጻፈው። በጣም የሚገርም ስጦታ የሚገርም ጸጋ ያለው ሰው ነው በእውነት እና ጌታ ባለበት ያስብልን። ዝማሬ መላእክትን ያሰማል። አሜን አሜን። ፈለገ በጣም እግዚአብሔር ያክብርልኝ። በጣም ደስ ብሎኛል ስላገኘው። የምርም በጣም ነው ደስ ያለኝ። እግዚአብሔርም በጣም ድሮ በጣም ነበር በስብከቶች ምናምን የምከታተለው። በጣም ነበር የምከታተል። አክቹዋሊ በጣም አንተ ብዙም አታውቀኝም መሰለኝ። በጣም እከታተላለሁ እና የምርም በጣም ብቻ ደስ ብሎኛል። እግዚአብሔር ያክብርልኝ። ሲፈቅድ ነው ሁሉም የሚሆነው። በእርግጥ ግን ትክክል። በጣም ዛሬ ያገናኘን እግዚአብሔር ፈቅዶ፣ እግዚአብሔር ያክብርልኝ። እሺ ወንድሜ፣ ለነገ ግን እንዳይረሳ። በቃ የአሁኗን ዝማሬ አደራ ይዘህልና። ኧረ እንዴ በደንብ ግዴታ እንዳታስብ። መልካም ወንድሜ ያነሴ እግዚአብሔር ያክብርልኝ። ሰላም ሁንልን። አሚን አሚን። እግዚአብሔር ያክብርልኝ። እንገናኛለን ነገ። እሺ ወንድሜ። እሺ በእውነት ደስ የሚል ጸጋን ያለው ወንድማችን። እሺ የኔ ተወዳጆች እንዴት አላችሁ? ከይቅርታ ጋር እንግዲህ ኮሜንት ምናምን መጻፍ የምትፈልጉ እህቶች ወንድሞቼ ለተወሰነ ደቂቃ ኮሜንቱን አጠፋዋለሁ። አላለም ማለት የምፈልጋቸውን ነገሮች ትንሽ ሳልረበሽ ማለት ስለምፈልግ ነው። በጣም ይቅርታ የኔ ተወዳጆች። ምኑን ነክቼው ነው? በኪዳነ ምሕረት በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ ተቆጣችሁ እንዴ እናንተ? ኮሜንቱ እንዳይጠፋ። እሺ የኔ ተወዳጆች እንዴት አላችሁ? የጌታችን ሞዴሬተሮች መልሳችሁ ያበራችሁት። እሺ ይሁን በቃ ችግር የለውም። ሀሳቤ እንደምንም ሰበስባለሁ። እሺ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንዴት አላችሁ? ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ እንዲሁም ደግሞ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን ሁላችሁንም ሰላም ብያለሁ። በዋናነት ማለት ከምፈልገው ሀሳብ በፊት ቀደም ብዬ ምናልባት በብዙዎች ልብ ውስጥ የተወሰኑ ጥያቄዎች ሲመላለሱ ስለተመለከትኩኝ እነዛን ነገሮች ለመናገር ልሞክር። በመጀመሪያ ደረጃ ፈለገ አትናቴዎስ ለምንድን ነው ልደቱን ያከበረው የሚል በጣም ብዙ ነገሮች ሲንጸባረቁ አይቻለሁ። አገልጋይ አይደለ ወይ? አገልጋይ ሆኖ ከቤተ ክርስቲያን ጋር እንዴት ነው ይህ ነገር ይሄዳል ወይ ምናምን የሚሉ ነገሮችን ተመልክቻለሁ። የኔ ተወዳጆች ለሆኑ አካላት መልስ ልሰጥ አይደለም፣ ነገር ግን ለሰው መጥፊያ ከምትሆን በአንገተ ላይ ወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላልና ቅዱስ ጳውሎስ። ስለዚህ በፈለገ አትናቴዎስ ሲሆን ትንሽ ስራ ሰዎች መሳሳት ስለሌለባቸው በቻልኩት አቅም ማስረዳት ያለብኝን ነገር አስረዳችኋለሁ። ክርስቲያኖቶች ወንድሞች፣ ጉዳዩ ያው ፐርሰናል ጉዳይ ነው። በቤተ ክርስቲያናችን ሰዎች ልደታቸውን ያክብሩም አያክብሩም የሚባል ስርዓት የለም። ምን ለማለት ፈልጌ ነው? በቤተክርስቲያናችን ይህን ያክል አስጨናቂ እና አንገብጋቢ የሆነ ጉዳይ አይደለም ማለት ነው። ሰዎች ልደታቸው ማክበርም ይችላሉ፣ አለማክበርም ይችላሉ። ነገር ግን እኔ ለምንድን ነው ያ እንዲሆን ያደረግኩት? ወንድሞች ለምንድን ነው መጥተው የዘመሩት ከተባለ እስከዛች ዕለት ድረስ በእኛ ጣሪያ ስር ሀዘን ነበረ። የኔ እህት ወንድሞች በደንብ እንድትረዱ ይፈልጋለሁ። ሀዘን ነበረ። በጣም ረዥም ጊዜ ከቤታችን ያልወጣ ማለት ነው። እንደምታውቁት እጅግ በጣም የምንወዳት እኔ የምወዳት አያቴን ቅርብ ጊዜ ነው ያጣ ነው እና የአያቴ ረፍት ለሙሉ ቤተሰብ በጣም ከባድ ነበር። አሁን ላይ እንዲህ ብዬ መንገር በማልችልበት ሁኔታ ሁላችንም ነው የተጎዳ ነው እና እዛ ቦታ ላይ እዛ ቤት ውስጥ እግዚአብሔር እንዲመሰገን ብቻ ነበር የኔ ፍላጎት። የኔ ትልቁ ፍላጎት ያ ነው እንጂ ልደትን 11፣ 12፣ 13፣ 30፣ 40፣ 50 እያሉ ማክበር ትልቁም ነገር ሆኖ አይደለም እና እጅግ በጣም መወዳቸው ወንድሞቼ በዛ ቦታ ተገኝተው መጥተው ያው ደስታዬን ተካፍለዋል። ክርስቲያኖቶች ወንድሞች
ያው የኔን እናት ታውቋታላችሁ እና የተወሰኑ ጊዜያቶችን አያቴ ጋር ነው ያደግኩት። የኛ አያት እጅግ በጣም ጠንካራ ሴት የነበረች እግዚአብሔርን የምትፈራ ለትዳሯ 60 ዓመት ሙሉ ታማኝ የነበረች ትልቅ እናት ነች እና ይቺን የመሰለች እናት በሆነ ድንገት ባላሰብነው ወቅት ባላሰብነው ቅጽበት ስናጣት በጣም ሁላችንም ልባችን ተሰብሮ ነበር። ይሄ የመጀመሪያ ጊዜ ሆነ ማለት ነው። ያው ተሰብሰብ ብለን እግዚአብሔርን ለማመስገን እልል ብለን መድኃኔዓለምን ለማመስገን የመጀመሪያ ቀን ሆነ ማለት ነው። በዛን ቀን ጭብጨባ ሲጨበጨብ ነበረ፣ እልል ሲባል ነበረ። ይህም ጉዳይ ለብዙዎች ጥያቄ ሆኖ ነበር እና ለምንድን ነው እንደዚህ ነገር የተፈጠረው የሚል ነገር በጣም ከብዙ ስፔሻሊ እዛ ቦታ ላይ ሁላችንም ስለተገኘን ሁላችንም በቅበተ እምነት ዙሪያ የምናገለግል ወንድሞች በአጠቃላይ ተገኝተን ስለነበር በጣም ለብዙዎች ጥያቄ ሆኖ ነበረ። እንዴት በአብይ ጾም እንዴት ተሰብስበው ያጨበጭባሉ፣ እንዴት ተሰብስበው ይዘምራሉ የሚባል ነገር ተነስቶ ነበረ። ክርስቲያኖች ወንድሞች በቤተክርስቲያናችን እያንዳንዱ ነገር በምክንያት ነው የሚሆነው እንደምታውቁት። በአብይ አጽዋማት ወቅት የንስሐ ዝማሬዎች ናቸው የሚዘምሩት ወይ? አዎ የንስሐ ዝማሬዎች ናቸው የሚዘምሩት። የዛን ዕለት ለምንድን ነው ሲጨበጭ የነበረው የሚል ጥያቄ ብዙዎቻችሁ ላይ ስለተጫረ ለማስረዳት ያክል ያን ዕለት መድኃኔዓለም ዓመተ ክብሩ ነው። በዛን ዕለት በእኛ ቤት አይደለም በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በማህሌቱም ጭምር በእልልታና በጭብጨባ የሚመሰገንበት ዕለት ነው ማለት ነው። የአብይ ጾም ላይ በተወሰኑ ቀናቶች ልክ ደብረ ዘይትንም ጨምሮ ማለት ነው እልል እየተባለ እየተጨበጨበ የሚከበሩ በዓላቶች አሉ፣ መጋቢት 5ንም ጨምሮ እና እንዲህ አይነቱ ነገር ግራ ያሰኛችሁ ለማለት ያክል ነው። ከሁሉ በላይ ግን ዛሬ የመጣሁበት ትልቁ ዓላማ ምንድን ነው? ክርስቲያኖች ወንድሞች ከሳሾቻችሁን ብለጧቸው የሚል መልእክት ለማስተላለፍ ብቻ ፈልጌ ነው የመጣሁት። እንደምታውቁት እኛ ክርስቲያኖች ነን። በክርስትና ሕይወት ውስጥ በጣም ብዙ ፈተናዎች እያንዳንዱ ክርስቲያን ይቀበላል። እያንዳንዱ ክርስቲያን ፈተናውን ካለፈም ደግሞ የቅዱሳኑን በረከት ይሳተፋል። ክርስትና በራሱ በተፈጥሮ የሰማዕትነት ሕይወት የምንኖርበት ሕይወት ነው እና በጣም በሚያሳዝን መልኩ እዚህ ቲክታክ ፕላትፎርም ላይ እጅግ በጣም እንደ ወንድም በማቀርባቸው ወንድሞች እንዲሁም እንደ እህት በማቀርባቸው እህቶች በጣም ደስ የማይሉ ነገሮች ሲንጸባረቁ ትንሽ ቲክታክ ፕላትፎርሙ ላይ የመረበሽ ቫይቡ ከትምህርታዊ ከመንፈሳዊነቱ ወጣ ብሎ ወደ ተራ ወሬነት ኢቭን በጣም በሚያሳፍር ሁኔታ የፖለቲካው ዓለም ራሱ አላደለ በጣም በሚያስጠላ መልኩ ባልወደቀበት ሁኔታ መንፈሳዊ ነን የምንል ሰዎች እጅግ በጣም ባልሆነ መንገድ ወድቀን እየተገኘን ያለ ነው። የተወሰኑ ነገሮችን ነው ማለት እንፈልገው። ክርስቲያኖች ወንድሞች በቻላችሁት አቅም ሶሻል ሚዲያ ላይ ልክ እንዲህ አይነት ነገሮች ሲንጸባረቁ አቮይድ በማድረግ ከሳሾቻችሁን ብለጧቸው እባካችሁ ፕሊስ። ከሳሽ ሁልጊዜም ዲያብሎስ ነው። ሰው ሲጀመር ክርስቲያን ከሳሽ መሆን የለበትም። ክርስቲያን ሁልጊዜ ተከሳሽ፣ ክርስቲያን ሁልጊዜ ተወቃሽ። ነገር ግን አለመታደል ሆኖ ሰው ግን ተነስቶ እናንተን የሚከስ እናንተን የሚወቅስ ከሆነ ግን ለራሳችሁ ዲፌንድ ለማድረግ አትሮጡ። ቲክታክ ፕላትፎርም ላይ በዚህ በቅበተ እምነት አገልግሎት ላይ ያሉ ወንድሞችን ዲፌንድ ለማድረግ አትሯሯጡ። ክርስቲያኖች ወንድሞች ጸጥ በማለት ዝም በማለት ከሳሾቻችሁን በልጣችሁ ተገኙ ፕሊስ። እዚህ በመጽሐፈ መነኮሳት ላይ ምናልባት በባለፈው ታሪካቸውን ስናገር ነበረ። በመጽሐፈ መነኮሳት ላይ እጅግ በጣም ታሪካቸውን የምወድላቸው አንድ ቅዱስ አባት አሉ። በረከታቸው ይደርብን። አባ መቃርስ ይባላሉ። አባ መቃርስ በአንድ ትልቅ ገዳም ውስጥ አበምኔት ናቸው እና እኚህ ቅዱስ አባት ሁሰት የተባለ የቅድስና ማዕረግ ላይ የደረሱ አባት ናቸው። ክርስቲያኖች ሁሰት ማለት ክርስቶስን መምሰል ማለት ነው። ክርስቶስን መምሰል ማለት አንድ ነገር ከመሆኑ አስቀድሞ በፊት ራሱ ያውቃሉ። ልክ በመጽሐፍ ቅዱሳችን ላይ ኤልሳ የደረሰበት የቅድስና ጥግ ላይ አባ መቃርስም ደርሰው ነበር።
ጊያዝ የተባለ የኤልሳ ደቀ መዝሙር ከኤልሳ ተደብቆ ኤልሳ ጊያዝ ያደረገውን ነገር በአጠቃላይ ኤልሳ በባቱ ተቀምጦ እንደተመለከተው ሁሉ ቅዱስ አባታችን አባ መቃርስ በባታቸው ተቀምጦ ዓለም ላይ የሚከናወነውን ነገር ሁሉ ይመለከቱ ነበር። እኚህ ቅዱስ አባት የሚያገለግሉበት ገዳም ውስጥ ሁልጊዜ ከተማ የሚልኩት ለገዳሙ ጧፍ ዘቢብ ገዝቶ እንዲመጣ የሚልኩት አንድ ወጣት መነኩሴ ነበር። ይህ ወጣት መነኩሴ በአንድ ወቅት ለገዳም አገልግሎት አንዳንድ ንዋያትን ከከተማ ለመግዛት በወጣ ቅጽበት በዛችው ቅጽበት አይኑ በኃጢአት እንደወደቀ እዚሁ መጽሐፍ ላይ ይናገራል። ክርስቲያኖች አገልግሎት ላይ ያለን ሰዎች በአጠቃላይ ፍጹማን ነን ማለት አይደለም። ሁሉም ሰው ያጠፋል፣ ሁሉም ሰው ክርስቶስን ይበድላል። እንዲያ ማለት ግን አንዱ ሰው አንዱን መኮነን ይችላል ማለት ግን አይደለም። ክርስትና ማለት በተፈጥሮ አንዳችን የሌላውን ኃጢአት የምንደብቅበት እንጂ አንዱ የሌላውን ገመና እያወጣ የሚናገርበት አይደለም። ለምሳሌ የሆነ ሰው እንደው ልደተ ቃልን ወይ ደግሞ አኬን ወይ ደግሞ እንበልና እንደው ጋድኝ የሆነ ነገር ዘልፏል ብለን እስከ ዘር ማንዘሩ ድረስ የምናውቀው ጉዳል ብለን እንደዚህ ፎቶ እየለጠፍን ምናምን በጣም ክርስትናን የምናወርድበት ህይወት አይደለም። ክርስትና ማለት ክርስቶስን በመምሰል ህይወት ውስጥ ምንኖረው ገንዘብ የምናደርገው ነገር ነው። አባ መቃርስ ጋይስ በደንብ አዳምጡኝ ፕሊስ። የምናገረው ነገር ለብዙዎቻችሁ ምናልባት ሊያሰለች ይችላል፣ ግን በጣም በዚህ ሰዓት የግድ ይህን መልእክት ማስተላለፍ አለብኝ ብዬ ስላመንኩኝ ነው የምናገረው። አባ መቃርስ በባታቸው ተቀምጠው ይህ ወጣት መነኩሴ በከተማ የሚያደርገውን ነገር ያውቃሉ። መነኩሴ ነው። መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ብሎ ሳይጨነቅ፣ ንፍረት ላብራ ብሎ ሳይጨነቅ፣ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር ማለት ነው መነኩሴ። ሰው ተሳሳተ እና ያቺን ዘማ የሆነችን ሴት እጇን ይዞ ወደ ባቱ ወሰደ እና በገዳም ውስጥ የነበሩ ሌሎች መነኮሳት ይህንን ተመልክተው ይህንን መነኩሴ ለአባ መቃርስ ሄደው ይከሳሉ። አባ መቃርስ ወጣቱ መነኩሴ ያደረገውን ነገር ቀድሞ ያውቃሉ እና በጣም በሚገርማቸው ሁኔታ የለም የኔ ልጅ ይሄንን አያደርግም ብለው መነኮሳቱን ይከራከሯቸዋል። ካላመኑ ባኮተን አባ መቃርስ እንሂድና ወደ ባቱ በሩን ከፍተን እንመልከት ብለው ለእሳቸው ሀሳብ ያቀርባሉ። በተነሱ ሀሳብ መሰረት ቅዱስ አባታችን አባ መቃርስ ወደዛ ወጣት መነኩሴ ባት ይቀርባሉ እና ያ ወጣት መነኩሴ ድምፃቸውን ሰምቶ እንዲጠነቀቅ ብለው ድምፃቸውን ከፍ እያደረጉ የኔ ልጅ ይሄን አያደርግም፣ የኔ ልጅ ይሄን አያደርግም እያሉ ይናገሩ ነበር። እናም በዛ ቅጽበት ያ ወጣት መነኩሴ ድምፃቸውን ሰምቶ ከነበረበት የረከሰ ግብር ተቆጠበ። አስኬማውን ለበሰ፣ ቀሚሱን ለበሰ። እናም ያቺን ሴት በዳቦ ሳጣሪያ ላይ ከለላት። ክርስቲያኖቶች ወንድሞች፣ አባ መቃርስ ቀደም ብሎ ወደ ባቱ ከገቡ በኋላ በሩን አንኳኩቶ በሩ ከተከፈተላቸው በኋላ ወደ ባቱ ገብተው እዛ ሳጣራ ላይ ነው የተቀመጡት። ያቺ ሴት እዛ ሳጣራ ውስጥ እንደሆነች ስላወቁ እዩት፣ ተመልከቱት። ይህ ሰው ነውረኛ ነው፣ በገዳሙ እንዲህ አይነት ነውርን ሰርቷል፣ በገዳሙ እንዲህ አይነት የረከሰን ተግባር ፈጽሟል ብለው በነዛ ሁሉ መነኮሳት ፊት ምንድን ነው የሚባለው አላሳጡትም፣ ኃጢአቱን አልገለጹበትም። ይልቁኑ ሁሰት የሚባለው የቅድስና ደረጃ ላይ ደረሱ አባት ስለሆኑ ቅድም እንዳልኳቸው ክርስቶስን መምሰል ክርስቶስ ነውራችንን፣ በደላችንን፣ ኃጢአታችንን የእያንዳንዳችንን ነውር እያወቀ ከልሎ ሸፍኖ የንስሐን ዕድሜ ሰጥቶ እንዳኖረን ሁሉ አባ መቃርስም ነገሮችን አይደል እያወቁ እንዳላወቁ ሆኖ አሳለፉ። እነዛ መነኮሳት በአጠቃላይ ያቺን ሴት ፈልገው ቢያጡ ወደ መቅደስ ሄደው ንስሐ እንዲገቡ አዘዟቸው። አባ መቃርስ ሁሉም ከወጡ በኋላ በዓቱን ዘግተው ያቺንም ሴት ያንንም ወጣት መነኩሴ ገሰጿቸው። ክርስቲያኖቶች ወንድሞች፣ በክርስትና ሕይወት ላይ የምንተራረምበት መንገድ አንዳችን ከአንዳችን የምንተራረምበት ሂደት ሰዎችን የሚያስተምርና የሚያነጽ መሆን አለበት። ፈለገ አትናቴዎስ እጅግ በጣም የሚወዳቸው ወንድሞቹን ሲመክራቸው፣ ሲገጽሳቸው እነሱን በሚያስተምር መልኩ ካላደረገው እመኑ ልንገራችሁ፣ ይሄ የክርስትና ፍሬ አይደለም ባጭሩ። ሌሎቻችንም ልክ እንደዛው ሌሎች ወንድሞችን ማረም ስንፈልግ ኢቭን ካህናትም ጭምር ሆነን እንዲህ ስናገር ካህናትም ጭምር ሆነን ወርደን እታች ወርደን ድምፃችን ከፍ እያደረግን ከመዘላለፍ ባለፈ ጮክ ብለን በጣም በማይሆን መልኩ አለደለ ቁጡ ሆነን ነገሮችን ከማሳለፍ ባለፈ እኛ የምናመልከውን አምላክ ክርስቶስን በሕይወታችን ማንጸባረቅ አለብን። ሰዎችን ስናርም የምናርምበት መንገድ
የሰዎችን ኃጢአት አደባባይ ላይ በመውጣት መሆን የለበትም። እኔ በጣም አዝናለሁ በዚህ አጋጣሚ። ከሁሉ በፊት ማለት የምፈልገው ምንድነው ለመጨረሻ ጊዜ ስለሆነ ማነሳው፣ ፕሊዝ ለመጨረሻ ጊዜ ነው ማነሳው። በዚህ አጋጣሚ ሁሉንም ከልብ ይቅር ብያቸዋለሁ። አንዳቸውንም ኢቭን በአካል ባገኛቸው ለምንድን ነው እንደዚህ ያደረጋችሁት? ለምንድን ነው እንዲህ ብላችሁ ዋሻችሁት? ለምንድን ነው እንዲህ ብላችሁ ስም ማጥፋት የፈለጋችሁት? ኢቭን እንኳን አልልም። ሕያው እግዚአብሔር ምስክሬ፣ ሁሉንም ይቅር ብያቸዋለሁ። ሁሉንም ይቅር ያልኳቸው ሰዎች እያንዳንዳቸው ምን እንዳደረጉ ያውቁታል። እኔ የሰው ምስክር አልሻም ተወዳጆች። በቃ ክርስቶስ ያውቃል። ፈለገ አትናቴዎስ ማን ነው? ምን አይነት ወንጀል ሰርቷል? ምን አይነት ባክግራውንድ እንዳለው ከሁሉ በላይ ምስክር አይሻም የኔ ጌታ። ኦኬ የኛ የምናመልከው አምላክ መድህን ዓለም ክርስቶስ ምስክር አይሻም። እያንዳንዳችንን ያውቀናል። እኔ የሰዎችን ምስክር አልሻም ለጊዜው፣ ግን እነዛን እህት ወንድሞችን በአጠቃላይ ይቅር ብያቸዋለሁ። በተፈጠሩት ነገሮች ግን ክርስቲያኖች ወንድሞች እባካችሁን በረከት በቃ ሁላችሁም እንድታጡብኝ አልፈልግም። እያንዳንዳችሁን ፐርሰናሊ ማናገር ስለከበደኝ ነው። አሁን ልክ እንደዚህ ላይቭ ላይ በጣም የምትወዱኝ እህቶች ወንድሞች 20 30 መሆናችሁ ብቻ ቁጭ ብላችሁ እንድትሰሙኝ የፈለኩት በዛ ነው። ማንም የማንንም ስም እንዲያነሳ አልፈልግም። ማንም እንደ ስጋዊነትማ ሁሉም እርስ በርስ ተካሶ፣ ሁሉም እርስ በርስ ተወነጃጅሎ፣ ሁሉም እርስ በርስ ተጫዋጩ ዝም ይላል። አለቀ። በአንዳችንም ላይ ክርስቶስ ሳይንጸባረቅ፣ በአንዳችንም ላይ ክርስትናን የሚሸትም ነገር በሁለንተናችን ሳናሳይ እንዲሁ በቃ ሁሉም ነገር ያልፋል። በቻልነው አቅም ግን ክርስቲያኖችን ነው። አባታችን አዳም ከገነት በተባረረ ጊዜ አምላካችን እግዚአብሔር ያለው አንድ ቃል ነበረ፣ የሞትን ሞት ትሞታለህ። ኦኬ መሬት ነህና ወደ መሬት ትመልሳለህ። ከዛስ የሞትን ሞት ትሞታለህ አለ። ጋይስ ጠይቃችሁ ታውቃላችሁ የሞት ሞት ምን ማለት እንደሆነ? ምን ማለት ነው የሞት ሞት ማለት ምን ማለት ነው? እንዲህ አይነቱን ጥያቄ ለራሳችሁ ጠይቃችሁ ታውቃላችሁ? ሞት አይደለም የተባለው ለአዳም የሞት ሞት ነው። ኦኬ ወደ አፈር ነህና ወደ አፈር ትገባለህ ምን ማለት እንደሆነ ግልጽ ነው ተወዳጆች። ሞትን ትሞታለህ ማለት ነው። የሞት ሞት ማለት ግን ምንድነው? ይሄ በጣም ይከብዳል ጋይስ። የሞት ሞት ማለት ከእግዚአብሔር መለየት ነው። ኦኬ በዚህ ሰዓት ከእግዚአብሔር የተለዩ ካህናት፣ ከእግዚአብሔር የተለዩ ዲያቆናት፣ ከእግዚአብሔር የተለዩ መምህራን፣ ከእግዚአብሔር የተለዩ ዘማሪያን፣ ከእግዚአብሔር የተለዩ ምዕመናን አሉ በቤተክርስቲያናችን ውስጥ እኔም ጭምር። ኦኬ ከእግዚአብሔር የተለየን ብዙዎች አለን። እግዚአብሔር አምላክ ወደ እርሱ ይመልሰን ሁላችንንም። ምዕመናን የሆናችሁ እህቶች ወንድሞች እባካችሁ መንፈሳዊ እርከናችሁን አትለፉ ፕሊዝ። አለቅ እንደ ምዕመንነታችሁ ከቅድስት ቤተክርስቲያናችሁ የምታገኙት በረከት እንዳይጠፋባችሁ ቲክታክ ፕላትፎርምን ለትምህርትና ለትምህርት ብቻ ተጠቀሙበት። እጅግ በጣም አዝናለሁ። በጣም ከቅርብ ጊዜ ወዲህ ወሬዎችን ብቻ ለማውራት ውስን የሆኑ የቲክታክ ፕላትፎርም እንትኖች ላይ ላይቮች ተከፍተው ምናምን አላስፈላጊ የሆኑ ነገሮችን በጣም እመለከታለሁ፣ አዝናለሁ። እኛ ሀገር መታችሁ ትማሩ የነበራችሁ እህቶች፣ እኛ ሀገር መታችሁ ትማሩ የነበራችሁ ወንድሞች የማይመጥናችሁ ቦታ ላይ ተገኝታችሁ ለአንድ ክርስቲያን የማይመጥን ነገር ስትናገሩ የተመለከተ ነው። ፕሊዝ እንዲህ አይነቱ ነገር መልካም አይደለም። ፈለገ አትናቴዎስ ለምሳሌ አመንዝራ ነው። እንዲህ አይነት ነገሮችን ሰምቻለሁ። ለምሳሌ እንበል ሶዋት ቲክታክ ፕላትፎርም ላይ የምታስተጋቡ ለምንድን ነው ወንድሜ? አመንዝራ ነው። እግዚአብሔር ይመስገን የኔን ኃጢአት ታቀልልኛለህ። ግን ምን ፈለገ አትናቴዎስ ለምሳሌ እንበልና ነፍስ አጥፍቷል እንበል፣ ነፍሰ ገዳይ ነው። ድሮ የሆነ የረሳውን ኃጢአቱን አሁን አስታወሳችሁት እንበል፣ ነፍሰ ገዳይ ነው ደግሞ ተባለ ለምሳሌ። ሶዋት ምን እንዲሆን እባካችሁን። ክርስቲያን እንዲህ አይነት መንገድ ውስጥ አይሄድም ተወዳጆች። እንደ ክርስቲያን አክት እናደርግ። በቃ ክርስቲያን የሆነ ሰው ኦኬ ልክ ክርስቶስ የእሱን ኃጢአት እንደሸፈነለት እንደከለለት ሁሉ የሌላ ወንድሙንም ኃጢአት የሚከለል የሚሸፈን ነው እንጂ እንበልና እናንተ እንደምታስቡት ለምሳሌ አንድ ወንድማችሁ በእጃችሁ ቢወድቅ በዚህ ልክ የክፋት ቃላትን የሐሜት ወርዶችን ከአንደበታችሁ መውጣት አለባችሁ ብዬ እኔ አላምንም። በአጭሩ ግን ምንድን ነው መሰላችሁ ቲክታክ ላይ ማንኛችሁም የምትጮጩት ከንቱ ነው። ምንም ውጤት አታመጡበትም። በቻላችሁት አቅም በህግ መጠየቅ ካለበት ያ ሰው በህግ እንዲጠየቅ ማድረግ። ኦኬ ምናልባት ፍትህ የምትፈልጉ ከሆነ ፍትህ ቦታ ላይ ቀርባችሁ እንድትገኙ
ማነው ፍትህ ቦታ ላይ ቀርባችሁ ያ ሰው በህግ እንዲጠየቅ ብታደርጉ መልካም ነው። አላስፈላጊ የሆነ ጩኸት ግን ባትጮሁ ጥሩ ነው። ባትጮሁ እና በቻልነው አቅም እባካችሁም እኔ ለልመናም ጭምር የመጣሁት አሁን በጥሩ መንፈስ ክርስቶስ ኢየሱስ ያዘዘንን ትእዛዝ አክብረን ቅድስት ቤተክርስቲያን ብናገለግል መልካም ነው። ካልሆነ ግን ጀስት ነገሮች ሁሉ ሐሜት፣ ነገሮች ሁሉ ወሬ፣ ነገሮች ሁሉ ስድብ፣ ነገሮች ሁሉ ትችት የሚሆኑ ከሆነ ግን እኔ እንጃ ማለት እንዴት ብለን ነው ለሕማማት ንስሐ ገብተን የምንሰግደው? እንዴት ብለን ነው ለትንሣኤ በቤተ መቅደስ ተገኝተን ቅዱስ ሥጋውን ክቡር ደሙን የምንበላው የምንጠጣው? እና ተወዳጆች ፕሊስ እባካችሁን በቻልነው አቅም ከሳሾቻችሁን ብለጧቸው፣ ከሳሾቻችሁን ብለጧቸው። የሆነ እንበልና ለምሳሌ ነገሩን ከቲክታክ ፕላትፎርም ጋር ብቻ ተገናኙት። በሁሉም ህይወታችሁ ተወዳጆች እናንተ ክርስቲያን ሆናችሁ ጎበዝ ነጋዴዎች ሆናችሁ በስራችሁ በጣም ሰክሰስፉል ውጤታማ ሆናችሁ እናንተን ስም እያጠፉ ኦኬ፣ የእናንተን ስም እያቆሸሹ የእናንተን ባክግራውንድ ኦኬ እየላጡ ማጥፋት የሚፈልጉ ሰዎች በዙሪያችሁ ሲኖሩ ወርዳችሁ ከነዛ ሰዎች ጋር መልስ አትሰጣጡ። በቃ እናንተ በለጧቸው። እነዛ ሰዎች ስለናንተ የሚያወሩት ስለነሱ ሲያወሩ ሰው ስለማይሰማቸው፣ ስለናንተ ሲያወሩ ግን ሰው ይሰማቸዋል። በቃ ቢቻል እነዛም ሰዎች ቢመለሱ መልካም ነው። ካልሆነ ግን እናንተ ጉዟችሁን ወደፊት ቀጥሉ። እንደ ሎጥ ሚስት ወደ ኋላ ዞር ብላችሁ አትመልከቱ። ኦኬ እናንተ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልኩ አማኞች ናችሁ። አለቀ። በትዳር ህይወት ላይ ያላችሁ እህቶች ወንድሞችም፣ በእጮኝነት ህይወት ላይ ያላችሁ እህቶች ወንድሞችም በመካከላችሁ አንዱ ያልተገባ ነገርን አድርጎ ከህይወታችሁ ከወጣ በኋላ ህይወታችሁን ካላመሰቃቀሉ ሞች ይገኛለሁ ካለ ከዛ ሰው ጋር አትውረዱ ፕሊስ። አለቀ። ከዛ ሰው ጋር አትውረዱ። መንገዳችሁን ቀጥሉ። የኔ ተወዳጆች መንገዳችሁን ፕሊስ፣ መንገዳችሁን ብቻ ቀጥሉ። ወደኋላ አትመልከቱ። እንደ ሎጥ ሚስት ወደኋላ መመልከት አይጠበቅባችሁ። the best revenge is to improve yourself። ትልቁ በቀል ዞሮ